የእግዚአብሔር የመጀመሪያው ጥያቄ ዘፍጥረት ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ እግዚአብሔርም አምላክ አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩም አለ ይላል። እንግዲህ ይሄ ጥያቄ የመጀመሪያው የእግዚአብሔር ጥያቄ ወዴት ነህ የሚል ወዴት ነህ። ይሄ ጥያቄ ተራ ጥያቄ አይደለም፣ ዝም ብሎ ጥያቄ አይደለም። እግዚአብሔር አምላክ ለመጀመሪያ ጊዜ ሰውን የጠየቀው ጥያቄ ነው። የት ነው ያለው? ወዴት ነህ? እንግዲህ እግዚአብሔር አምላክ በአንድ ጊዜ በሁሉ ስፍራ የሚገኝ ሁሉን የሞላ አምላክ ነው። ለምሳሌ መዝሙር 139 ቁጥር 8ን ስንመለከት ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ቢወርድ በዚያ አለህ የሚል ቃል አለ። wherever you go እግዚአብሔር አለ። ኦኬ፣ እግዚአብሔር አዳም ራሱ ያለበት ቦታ ላይ አለ። እግዚአብሔር ወደ ሲኦል ብንወርዳል፣ እግዚአብሔር ወደ ሰማይ ብንወጣል፣ እግዚአብሔር ባህርን አቋርጠን አልፈን ብንሄድ አለ። እግዚአብሔር የሌለበት ቦታ የለም። እና ምን አይነት ጥያቄ ነው የሚጠይቀው? በሁሉ ቦታ ሞልቶ እግዚአብሔር አዳም ያለበት ቦታ ሆኖ እያለ እያየው ወዴት ነህ ሲል የቦታ ጥያቄ አይደለም ማለት ነው። የቦታ ጥያቄ አይደለም። አዳም ለተጠየቀው ጥያቄ ሊመልስ የሚገባው አዳም ሆይ ወዴት ነህ ሲባል እዚህ ጋር ነኝ ብሎ ነበር መመለስ የነበረበት። ይሄው አልታየህም? ለካ የቦታ ጉዳይ አይደለም። ለካ የተቀመጥንበት የቆምንበት የተኛንበት ቦታ ጉዳይ አይደለም። ወዴት ነህ የሚለው ጥያቄ ከአዳም መልስ ተነስተን ስንቃኘው አዳም ወዴት ነህ ሲለው የአዳም መልስ ፈራሁ ፈራሁ። ስለዚህ የቦታ መልስ የቦታ ጥያቄ አይደለም ማለት ነው። የውስጥ የስሜት የማንነት ጥያቄ ነው ማለት ነው ወዴት ነህ የሚለው። ለምንድን ነው የፈራኸው ሲባል በገነት ድምፅህን ሰማሁ፣ አንድ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩ ይላል። ኦኬ፣ አይገርምም? የእግዚአብሔርን ድምፅ ሲሰማ ያንን የተከለከለውን ነገር ሲበላ ራቁቱን መሆኑን አየ። የዛን ጊዜ እግዚአብሔር ተጠንቀቅ፣ ተው ያለውን ነገር መብላቱ በሱ ላይ የአይን መከፈት፣ በሱ ላይ ራቁት መሆኑን መገንዘብ አመጣበት። ቀጥሎስ ምን አመጣበት ካላችሁኝ፣ መሸሸግ፣ ጊዜያዊ መፍትሄ መፈለግ፣ በራሱ ላይ ለጊዜው የሚሆን ቅጠል ሰፍቶ ማገልደም፣ ለጊዜያዊ መፍትሄ መሮጥ፣ ለጊዜው የሚያድን ነገር ውስጥ መደበቅ አመጣበት። ለካ ወዴት ነህ የቦታ ጥያቄ ሳይሆን የማንነት የስሜት የውስጥ ፖዚሽናሊ ነፍሳችን የት ነው ያለችው የሚለውን ጥያቄ ነው። ራቁቴን ሆንኩኝና ፈራሁ። መጽሐፍ ቅዱስ በሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ይላል። እዛ ጋር አዳም አንድ የጎደለው ነገር አለ። አንድ ያጣው፣ አንድ የጣለው፣ አንድ የሆነ ነገር አለ። ያንን ነገር በአዲስ ኪዳን ስናየው የእግዚአብሔር ክብር ነው። ለካ ያ የእግዚአብሔር ክብር ደግሞ ክርስቶስ ነው። አዳም የተጠየቀው ያንን ክብር ያንን ሞገስ ኢየሱስ የሆነውን ነው ለካ ይጣለው። ዛሬ ሁላችን እኔም እናንተም ልንጠይቀው የሚገባን ጥያቄ ወዴት ነን? ግን ቤታችንን ሰፈራችንን አይደለም፣ ልባችን ከእግዚአብሔር ጋር ነው። ህይወታችን በሱ ውስጥ ነው። እየኖርን ያለነው በቃሉ ውስጥ ነው። ወዴት ነን? የዳነን ወዴት ነን? ያልዳናችሁ በክርስቶስ ያልሆናችሁ የት ነው ያላችሁት? ፖዚሽን አይደለም፣ ስፍራ አይደለም፣ ህይወታችሁ የት ነው ያለው? የመጀመሪያው የእግዚአብሔር ጥያቄ እሱ ነው። ያ ጥያቄ አይገርም? እስከ ዛሬ ድረስ እግዚአብሔር ይጠይቀዋል። የት ነው ያለው? የት ነው ያለው? ከሰይጣን ጋር ነህ? ህይወት እየጠፋ ነው? የዘላለም ሞት እየጠበቅህ ነው? ወይስ የት ነው ያለው? ዛሬ ይህን ጥያቄ እንድንመልስ ሁልጊዜ እንድንጠይቅ ራሳችንን እግዚአብሔር ይርዳን። ተባረኩልኝ። ተከናወኑ።